በዓለም ሁሉ ያለ ወደ ተራራ ይሸሻሉ። ተራራ የተባለች ቅድስት ቤተ ክርስቲያን በዛሬው ዕለት ተራራ ወደ ተባለች ደብር አድባር ተሰኘች ወደ ቅድስት ቤተ ክርስቲያን መሸሽ የሚገባበት ሰዓት ነው። ዛሬ የተገኘበት ቦታ ትክክለኛ ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ እንደምናነበው በዚያ ሰዓት ሐዋርያት ከእሱ ጋር የነበሩት ታላላቅ ሰዎች በታላቁ ቤተ መቅደስ ግንብ ላይ ፀሐይ ወጥቶ ፀሐዩ ሲያብረቀርቅ ተመለከቱ። በጣም ተደነቁ። ይህ ቤተ መቅደስ እንዴት ያምራል! 46 ዓመት የፈጀ ነው። ብዙ ጣውረት የተደረገበት ነው። መልኩ ያምራል፣ ውበት ደምግባቱ ልዩ ነው እያሉ ሲደነቁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ቤተ መቅደሳችሁ ይፈርሳል ብሎ ነገራቸው። ጌታ በቤተ መቅደስ ሲያስተምር፣ በቤተ ምኩራብ ሲያስተምር ክርስቶስን አውጥታ ጥላው ነበረ። ኦሪት ከቤተ መቅደሱ አግላው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ አልሰማ ያለችው መቅደስ ነበረ። ክርስቶስን የማትሰማ ሕይወት ትፈርሳለች። ክርስቶስን የማትሰማ ማንነት ፍጻሜዋ ልክ እንደዛ ይሆናል። አስቀድሞ ስለ ቤተ መቅደሱ ትንቢት ተናገረ። ጢሮስ በሰባ ዘመን መጥቶ ቤተ መቅደሱን አፍርሶታል። ትንቢቱ ተፈጽሟል። ሐዋርያት ከዚህ በኋላ ከስሩ ተሰብስበው በደብረ ዘይት ተራራ የመምጣት ነገር እንዴት ይሆናል? ያንን ፍጻሜ እንዴት ይደረጋል ብለው ጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ምን አለ? ማንም እንዳያስታችሁ ተጠንቀቁ። ምዕመናን ልብ በሉ፣ እንዳያስታችሁ ተጠንቀቁ ያለው ማንም ነው። ንጉሥ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ፓትርያርክ ሊሆን ይችላል፣ ካህን ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ ወይም ደግሞ ከምዕመናን አንዱ ሊሆን ይችላል፣ ወይ ከምዕመናን ወይ ደግሞ ከመምህራን ከሊቃውንቱ ሊሆን ይችላል። ማንም እንዳያስታችሁ ተጠንቀቁ፣ እኔ ክርስቶስ ነኝ ብለው በስሜ ይመጣሉ ብሎ ተናገራቸው። እንግዲህ ዓለም ላይ በተሰበሰበ ዳታ እስከ ቅርብ ጊዜ ከ127 በላይ እኔ ክርስቶስ ነኝ ብለው የመጡ ሐሳውያን ክርስቶሶች አሉ። በአገራችን በአፄ ሰርፀ ድንግል በሌሎቹ ነገሥታት ዘመን ዘክርስቶስ የሚባል ሰው መጥቶ 120 ሰው ሰብስቦ እነዚህ 12 ሐዋርያት ናቸው፣ እነዚህ 36ቱ ቅዱሳን ናቸው፣ እነዚህ እንግዲህ 120 ቤተሰብ ሰብስቤያለሁ ብሎ ሲቀስት ወይም ደግሞ አሳዊ መሲህ ሆኖ ሲመጣ እንዲሰቀል ያደረጉት ነገሥታት። ክርስቶስ ኮንክማ ለምን በምድር ትመላለሳለህ? እሱ ተሰቅሎ አድኖ የለ ተከታዮችን ተሰቅለዋል ብለው ፍርድ ነው የፈረዱበት። ስለዚህ የትንቢት ተፈጽሟል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ሁሉ ተፈጽሟል። ዛሬ በቁሙ ክርስቶስ ነኝ ብሎ የመጡ ብቻ ሳይሆን የክርስቶስ ደቀ መዛሙርት ነን፣ የክርስቶስ ተከታዮች ነን፣ ክርስቶስን እንሰብካለን እያሉ በአፍሪካ ምድር በተለይ በየቀኑ የሚመጡ መጽሐፉን የሚቀይሩ ቅዱስ ጳውሎስ እናንተ የገላትያ ሰዎች እኛ ከነገርናቸው ሌላ በፍጹም እንዳትሰሙ፣ የሰማይ መላእክት እንኳን መጥቶ እኛ ከነገርናቸው ውጭ ያለው ቢነግራችሁ አትቀበሉ ብሎ ሄዷል። እነ ሚካኤል እነ ገብርኤል ይመጣሉ ማለት ሳይሆን ሰይጣን ራሱ የብርሃን መልአክ መስሎ መጥቶ እንዳያስታችሁ ተጠንቀቁ ብሏል። ስለዚህ ይሄ ትንቢት ዛሬ በምድራችን ላይ እየተፈጸመ ነው። የምጥ መጀመሪያ ስለሆነ እየተፈጸመ ነው ማለት ነው። እያንዳንዱ የተናገረው የጦርን ወሬ ተሰማላችሁ ነው ያለው። ዛሬ ቴሌቪዥናችን ሬዲዮናችንን ስንከፍት በተለይ በዚህ ሀገር የተሰበሰባችሁ በየዕለቱ የጦር ዜና ብቻ ሳይሆን ጦርነቱንም በይፋ እየተጋፈጣችሁ ነው። የሚሳኤሉን ድምፅ እየሰማችሁ ነው። እሳቱን እያዳመጣችሁት ነው። ይህ ሲሆን የጌታን መምጫ አስተውሉ ተብሎ ነው የተነገረ። ረሃብ ቸነፈር ይከሰታል ያለው